ቻናል ተከታታዮች ይህ ሀዚ የእግዚአብሔር ጸጋ ለትውልድ ትዩብ ነው። ዛሬም ደግሞ እንደተለመደው አንድ የእግዚአብሔር ቃል ክፍልን እንካፈላለን። ብዙዎቻችሁ ተሰብካችሁት ሊሆን ይችላል። እኔ ሰሞኑን ቤታችን ውስጥ ከምዕራፍ 1 ጀምሮ እየተከፋፈል ነው ያለው ነውና እጅግ በጣም እየተባረክንበት እጅግ በጣም ትልልቅ ለህይወታችን ለመንገዳችን መስመር ሊሆን የሚችል መስመር ሊያስይዝ የሚችል በትክክል ህይወታችንን ሊባርክና እንደ እግዚአብሔር ሐሳብ ሊቃኝ የሚችል የእግዚአብሔር ቃል ክፍል ነው። በጣም ተደንቄና ደስ ብሎን እየተካፈልን ያለው ክፍል ያለው የመጽሐፍ ቅዱስ ክፍል ነው። መዝሙር መጽሐፍ ነው። ዛሬ መዝሙር መጽሐፍ ምዕራፍ 15ን አብረን በእርግጠኝነት ትጠቀሙበታላችሁ። እስከ መጨረሻው እዩ። ቪዲዮ ላይክ፣ ሼር፣ ሰብስክራይብ ብታደርጉ ደስ ይለኛል። ለእናንተ ምንም አይጎዳችሁም፣ ለእኔ ግን ቫይራል እንዲወጣ ያደርገኛል። መልእክቱ ለብዙዎች እንዲደርስ ይሆናል። የእግዚአብሔር ቃል ለብዙዎች እንዲሰራጭ ይሆናል ማለት ነው። ክብር ሁሉ ለእግዚአብሔር ይሁን። ቀጥታ ወደ ቃሉ እንሄዳለን። መዝሙረ ዳዊት ምዕራፍ 15 ላይ ቁጥር 1 ላይ ምን ብሎ ይጀምራል? አቤቱ በድንኳን ውስጥ ማን ያድራል? በተቀደሰው ተራራስ ማን ይኖራል ይላል። ምን ይላል? አቤቱ በድንኳን ውስጥ ማን ያድራል? በተቀደሰው ተራራ ማን ይኖራል? በድንኳን አንተ ባዘጋጀኸው ስፍራ አንተ በምትኖርበት ያንተ ንብረትነቱ ያንተ በሆነ ግዛት ውስጥ ማን ይኖራል? ማን ያድራል? እያለ ይጠይቅና ምን አይነት ሰዎች በዛ ውስጥ እንደሚኖሩ በእግዚአብሔር አገዛዝ ውስጥ በእግዚአብሔር ጥበቃ ውስጥ በእግዚአብሔር ባስቀመጠው ግዛት ውስጥ ከእግዚአብሔር ጋር ህብረት ኖሯቸው ሊኖሩ እነማን እንደሚችሉ በክፍሉ ላይ ያየ ነው የምንሄድ ይሆናል። ቁጥር 2 ላይ ምን ይላል? በቅንነት የሚሄድ ጽድቅንም የሚያደርግ በልቡም እውነትን የሚናገር። አያችሁ፣ በእግዚአብሔር ድንኳን ውስጥ ሊያደር የሚችል በተቀደሰው ተራራ በእግዚአብሔር ባለበት በትልቅ ክብር ውስጥ ሊኖር የሚችል ሰው ማን ነው? በቅንነት የሚሄድ። እስቲ ህይወታችሁን እዚች የእግዚአብሔር ቃል ምንድነው መስታወት ነውና እዚች ላይ እስኪ ህይወታችሁን እያያችሁ ህይወታችንን እያየን እንሂድ። በቅንነት ነው ወይ የምንመላለሰው? በእግዚአብሔር ድንኳን ውስጥ ነው ወይ ያለ ነው? እነዚህ ሰዎች በእግዚአብሔር ድንኳን ውስጥ የሚያድሩና በተቀደሰው ተራራ ላይ በእግዚአብሔር ክብርና በእግዚአብሔር ህልውና ውስጥ የሚኖሩ ናቸው። ማን? በቅንነት የሚሄዱ ጽድቅንም የሚያደርጉ። ጽድቅ ማለት ምንድነው? ጽድቅ ማለት እንደ እግዚአብሔር ሐሳብ እንደ እግዚአብሔር ቃል ብቻ የተፈቀደ የሆነ በእግዚአብሔር ሐሳብና በእግዚአብሔር ቃል መስፈርት ትክክል የሆነ የእግዚአብሔር ቃልና የእግዚአብሔር ሐሳብ የማይፈቅደውን ነገር ማድረግ፣ ማሰብ፣ መተግበር፣ የተለያዩ ነገሮችን ማድረግ ምንድነው? ይሄ ኃጢአት ነው ማለት ነው። የእግዚአብሔር ፍቃድ ያልሆነ መንገድ መጓዝ፣ ከቅንነት መጉደል፣ ለሰዎች መልካም መሆን ሲገባችሁ። ጽድቅ ማለት አጠቃላይ ትክክለኛ ነገር በእግዚአብሔር ፊት የሚያስደስት ነገር ማድረግ ማለት ነው እና በቅንነት ሰዎችን የማታስተናግዱ የማታገለግሉ በቅንነት የማትመላለሱ ቅንነትን አትጣል ይላል የእግዚአብሔር ቃል። ሰዎች በተለያየ ሁኔታ ውስጥ ሆነው የተለያየ ማንነት እንዲኖራችሁ አካባቢያችሁ፣ ሰፈራችሁ፣ አስተሳሰባችሁ፣ የተለያየ ነገራችሁ የተለያየ አይነት አመለካከት ያላችሁ እንደ እግዚአብሔር ሐሳብ ያልሆነ አካሄድ ኖራችሁ እንድታድጉ ወይም ደግሞ እንድትሆኑ ተጽዕኖ ሊያደርግባችሁ ይችላል። ነገር ግን እናንተ ምንድነው ማድረግ ያለባችሁ? ጽድቅን፣ መልካም የሆነውን እግዚአብሔር የፈቀደውን ቅን የሆነውን መልካም የሆነውን መርምራችሁና ፈትሻችሁ እራሳችሁን በቅንነት ውስጥ በጽድቅ ውስጥ ማስገዛት አለባችሁ ማለት ነው። እንደዛ አይነት ሰው በምን ውስጥ አለ ማለት ነው? በእግዚአብሔር ድንኳን ውስጥ በማደሪያውና በከፍታው ተራራ ውስጥ የሚኖሩ ሰዎች እነዚህ ናቸው አንደኞቹ። ሌላው ደግሞ በልቡ እውነትን የሚናገር ዩሲ በልቡ ምን ያለው? እውነትን የሚናገር። አሁን ባለንበት ዘመን ላይ ብዙ ሸንጋዮች አሉ። ብዙ ሸንጋዮች ከልባቸው በጣም ጥላቻ የተሞሉ በጣም መንፈሳዊያን የሚመስሉ በጣም አባቶች፣ እናቶች፣ ወንድሞች፣ እህቶች የሚመስሉ በጣም በልባቸው በጥላቻ በሐሰት በውሸት አንዱን ለአንዱ ከአንዱ ጋር ለማጣላት የሚሰሩ
አንዱን ሰው ማውረድ፣ አንዱን ሰው ማዋረድ፣ ያለ አግባብ አንዱን ዝቅ ማድረግ እነሱ ከፍ የሚሉበት መንገድ እንደሆነ የሚሰማቸው በልባቸው እጅግ በጣም ውሸቶችን ይዘው በእግዚአብሔር ፊት ጸያፍና መራራ ደስ የማይል ስር ሆኖ በእነሱ ልብ ውስጥ ግን እንደ መልካም እሴት አስቀምጦት በዛ የሚንቀሳቀሱ እጅግ በጣም በርካታ ሰዎች አሉ። እነዚህ ሰዎች በእግዚአብሔር ድንኳን ወይም ደግሞ በማደሪያ ውስጥ የመኖር እድል ፈንታ የላቸውም። ለምን አትሉም? እስካልተመለሱ ድረስ። ለምን ብትሉ አቤቱ በድንኳን ውስጥ ማን ያድራል? በተቀደሰው ተራራስ ማን ይኖራል? ብሎ ከተናገረ በኋላ በቅንነት የሚሄድ ጽድቅን የሚያደርግ በልቡም እውነትን የሚናገር። እዚህ ጋር በልባችሁ እውነትን ይዛችሁ ከዛ ከልባችሁ ደግሞ እውነትን ማውጣት ነው ያለባችሁ። እውነት ራሱ እግዚአብሔር ነው። ጽድቅን ማድረግ ነው። አንዱ ከአንዱ ጋር የሚደጋገፍ ነው። ቅንነት ከጽድቅ ጋር ይደጋግፋል። እውነት ከጽድቅና ከቅንነት ጋር ይደጋገፋል። በአንድ ላይ የተገመዱ ነገሮች ናቸው እና በእግዚአብሔር ድንኳን ውስጥ የሚኖሩት እነማን ናቸው? በቅንነት የሚሄዱ ጽድቅን የሚያደርጉ በልቡ እውነትን የሚናገር እውነተኞች። አሁን እኮ በጣም አስገራሚ ደረጃ ላይ አስገራሚ ሁኔታ ውስጥ ነው ምድራችን ያለችው። እኔ በነገራችን ላይ ክብሩን ሁሉ እግዚአብሔር ጠቅልሎ ይውሰድ። ለእኔ ትልቅ ሰው የእድሜ ቁጥር አይደለም። ለእኔ ትልቅ ሰው እንደ እግዚአብሔር ሀሳብ የሚራመድ እንደ እግዚአብሔር ሀሳብ የሚኖር ሰው ነው ለእኔ ትልቅ ሰው ማለት ነው እና እውነትን የሚናገር ሌላኛው ደግሞ በእግዚአብሔር ድንኳን ውስጥ የሚኖር እነዚህ ነገሮች የምነግራችሁ ለምንድን ነው? በህይወታችሁ ውስጥ እነዚህን መልካም ፍሬዎች ታፈሩ ዘንድና በእግዚአብሔር ድንኳን ውስጥ ትኖሩ ዘንድ የእግዚአብሔር ቃል ይሄንን እየመከረን ስለሆነ ነው። ስለዚህ ሌላው ደግሞ ምን ይላል? በአንደበቱ የማይሸነግል በባልንጀራው ላይ ክፋት የማያደርግ ዘመዶቹንም የማይሰድብ ይላል። ዩሲ አያችሁ? በአንደበቱ የማይሸነግል። በአንደበት የሚሸነግል ሰው እኮ አሁን አለ። እናንተስ እንዴት ናችሁ? ሁላችን ከእግዚአብሔር ቃል አንጻር ራሳችንን ህይወታችንን እንፈትሽ። በአንደበቱ የማይሸነግል ማለት እዚህ ጋር ለሰዎች መልካም እንደሆኑ የሆነ ጥሩ እንደሆናችሁ በአንደበታችሁ ለስላሳ እንደሆኑ በቃ የሆነ መልካም ነገር ለሰዎች ያሳዩና ያ ሰው ዞር ሲል ወይም ያች ሰው ዞር ስትል እንደገና ዞር ብለው ደግሞ ምን ይላሉ? ያንን ሰው ማጠልሸት በአንደበታቸው። ልክ ያ ሰው ሲመጣም አሁንም እንዴት ነሽ፣ ይሄ ጥሩ ነው፣ ይሄ ምናምን በቃ መልካም ሰው ለመባል እጅግ በጣም በአንደበታቸው ይሰራሉ፣ ይተውናሉ። ነገር ግን ያ ሰው ዞር ሲል ወይም ያች ሰው ዞር ስትል በአንደበታቸው ግን ምን ይላሉ ማለት ነው? ክፋትን ይናገራሉ። ሸንጋዮች ናቸው። እነዚህ ሸንጋዮች ብሎ ይላል እና በእግዚአብሔር ድንኳን ውስጥ እነዚህ ሰዎች አይኖሩም። በእግዚአብሔር ድንኳን ውስጥ የሚኖሩ በከፍታው ተራራ ውስጥም የሚኖሩት እነማን ናቸው? በአንደበቱ የማይሸነግር እግዚአብሔር ሁሌ ረዳቱ የሚሆን እግዚአብሔር ሁሌ ከጎኑ የሚሆን እግዚአብሔር ትውልዱ ልጆቹን ሁሉ የሚባርክለት ኃያላን ሰው ሊያደርገው የሚችለው እነማንን ነው? እነዚህን የእግዚአብሔር ሐሳቦችን በህይወቱ ለነዚህ ቃሎች ለነዚህ ሐሳብ ለእግዚአብሔር ሐሳብ እየተገዛ ህይወቱን፣ ማንነቱን፣ ስሜቱን፣ ፍቃዱን፣ ነፍሱን እየሰጠ ለእግዚአብሔር ሐሳብ ሊኖር የወሰነና ራሱን ለማስገዛት ፍቃደኛ የሆነ ራሱ ላይ የሚሰራ ሰው ነው በእግዚአብሔር ድንኳን ውስጥ ሊኖር የሚችለው። በባልንጀራው ላይ ክፋት የማያደርግ ዘመዶቹን የማይሰድብ። ባልንጀራችሁ ብሎ ሲል ባልንጀራችሁ ጎረቤታችሁ ሊሆን ይችላል። ባልንጀራችሁ ጓደኞቻችሁ ሊሆኑ ይችላሉ። ባልንጀሮቻችሁ እንደናንተው ሰው የሆኑ ሰዎች ናቸው እና ክፋትን የማያደርጉ። አንዳንድ ሰው እኮ እነሱም እናንተም የተጠራችሁበት ጥሪ ላይ ንገሯቸው ለነከሌ መልእክት ሲባል እሺ ብለው በአፍ ይደልሉና ዞር ብለው ግን አይናገሩም። እሺ ሲሉም እንደማይጠሯቸው ያውቃል። ክፋት ልባቸው ላይ ክፋት ያለ በቃ በክፋት የሚሄዱ በአንደበታቸው የሚሸነግኑ ባልንጀሮቻቸው ላይ ደግሞ ክፋትን የሚያደርጉ። እናንተ እኮ ከዛ ቦታ እኮ ስለቀራችሁ ስለሄዳችሁ በህይወታችሁ ላይ የሚፈጠር ትልቅ ነገር እኮ ላይኖር ይችላል። ግን ከክፋታችሁ ምክንያቱም በእግዚአብሔር በህይወታችሁ ውስጥ ትልቅ ነገር ሊያደርግ የሚችል ትልቅ ነገር ሊሰራ የሚችል የሚረዳ የሚያግዝ የሚያኖር ማን ነው? እግዚአብሔር ብቻ ነው።
እዛ ጋር መሄድ ወይም እዛ ጋር መገኘት የግድ የእናንተ ህልውና ላይሆን ይችላል። አንዳንዴ ህልውናችሁ የሆነ ቦታ ላይ ራሱ ከክፋታቸው የተነሳ እንድትሄዱ ላያደርጉ ይችላሉ። እሺ እንነግራለን፣ እናደርሳለን፣ እሺ ብለው በአንደበት ይሸነግሉና ከዛ ግን ጊዜው ሲደርስ ለራሳቸው ወይም ደግሞ የሚፈልጓቸውን ሰዎች ይዘው እልም ብለው ይሄዳሉ። ከዛ ልክ እንደ እዛ ደግሞ ሄደው ልክ እንደነገሩ እንዳሳወቁ እናንተ እንደቀራችሁ ምናምን ብዙ አይነት ትወናለ። እኔ በእግዚአብሔር ፊት ይኸው አሁንም ደግሜ እላለሁ፣ ለእኔ ትልቅ እንደ እግዚአብሔር ቃል የሚኖር ሰው ብቻ ነው። በአንደበቱ የማይሸነግል በባልንጀራው ላይ ክፋት የማያደርግ ዘመዶቹን የማይሰድብ ይላል። ደግሞ ዘመዶቻችሁን ስትሰድባላችሁ፣ እህት ወንድሞቻችሁን፣ ሚስቶች የባሎቻችሁን ዘመዶች፣ የባሎች ዘመድ ሚስቶችን፣ የሚስቶች ዘመዶችን ትሰድባላችሁ ወይ? በእግዚአብሔር እነዚህ አሁን ተራና ቀላል በማህበረሰብ ውስጥ የተለመዱ እንደ ኖርማል የሚታዩ ነገር ግን በጣም መርገም የሚያላብሱ እጅግ በጣም መልካም ያልሆኑ የእግዚአብሔርን በረከት የሚከለክሉ ነገሮች ናቸው። ዘመድን መስደብ፣ ባልንጀራ ላይ ክፋት የሚያደርግ ዘመዶቹን የማይሰድብ ይላል። በእግዚአብሔር ድንኳን ውስጥ የሚኖር ምን አይነት ሰው ነው? ዘመዶቹን የማይሰድብ። ስለዚህ ከዚህ በፊት እንኳን ግድፈቶች ከነበሩብን አሁን እንደ እግዚአብሔር ቃል ዛሬ ከሰማችሁት ቃል የተነሳ ተፈውሳችኋል፣ ነጽታችኋል ያለ ይናገር የለ በሌላ ክፍል ላይ ዛሬ ከሰማነው ቃል የተነሳ እንደገና ህይወታችንን የተበላሸ ነገር እንኳን ቢኖረን እያስተካከልን በእግዚአብሔር ፊት ነቀፈታችንን እያስወገድን ከቃሉ ጋር እየተስማማን በቅንነት በባልንጀሮቻችን ላይ ክፋትን ባለማድረግ ዘመዶችን ባለመስደብ ከልባችን እውነትን በመናገር ጽድቅን በማድረግ እና እንዲሁም ደግሞ በቅንነት በመሄድ ምን ማድረግ ይኖርብናል ማለት ነው። ከእግዚአብሔር ድንኳን ውስጥ ህልውናችን እንዲኖር ያንን ማድረግ ይኖርብናል ማለት ነው። ስለዚህ እግዚአብሔር በቃሉ እየተናገረን ነው። እያንዳንዳችን ራሳችን ላይ እንድንሰራ እግዚአብሔር እድልን እየሰጠን ነው ማለት ነው። በሚገርማችሁ ሁኔታ እኔ በእያንዳንዱ ክፍል እንደነገርኳችሁ መግቢያው ላይ ምናልባት ተናግሬያለሁ ብዬ አስባለሁኝ። የመዝሙር ዳዊትን እለት ተዕለት አንዳንድ ምዕራፍ ቤት ውስጥ እያነበብን እያጠናን እየተካፈልን ያለ ነው ከልጆቻችን ጋር እና በእያንዳንዱ ክፍል ላይ ያለው ነገር ለህይወታችሁ ለእግራችሁ መብራት የሚሆን ነው። ህይወታችሁን እንዴት መቃኘት እንዳለባችሁ የሚያስታጥቅና የሚያስተምር እጅግ በጣም መልካም የሆነ በቃ የሚበላ የእግዚአብሔር ቃል ለነፍሳችን ምግብ አይደለም። እጅግ በጣም የሚበላ የሚጣፍጥ ክፍል ነው። ለካ እንደዚህ የሚጣፍጥ ክፍል ነው እያልኩኝ ነበረ ቤት ውስጥ ራሱ ለባለቤቴ እና ብዙዎቻችሁ እንድታነቡ ቤት ውስጥ ልጆቻችሁን ይዛችሁ እየጸለያችሁ እንደ እግዚአብሔር ሀሳብ እንድትከፋፈሉ በዚህ አጋጣሚ መሰዊያ በቤታችሁ እንዲኖራችሁ መሰዊያችሁን ደግሞ ያፈረሳችሁ ብትኖሩ ደግሞ እግዚአብሔር እስትንፋሳችሁን እስካልወሰደ ድረስ እድልን እየሰጣችሁ ነው እና በእድሉ ተጠቅማችሁ በቤታችሁ መሰዊያችሁን እንደገና እንድታያይዙ በቃሉ እንድትባረኩ ህይወታችሁን በቃሉ ጻድቆች እንድትሆኑ በጽድቅ የተሞላ እንድትሆኑ በቃሉ በእግዚአብሔር ቃል የተቀደሳችሁ እንድትሆኑ በዚህ አጋጣሚ ላሳስባችሁና ላነሳሳችሁ እወዳለሁ ማለት ነው። ዘመዶቹን የማይሰድብ ይላል። ኃጢአተኛ በፊቱ የተናቀ ዩሲ ኃጢአተኛ በጻድቅ ፊት ኃጢአተኛ በፊቱ ምንድነው? የተናቀ ነው። ከኃጢአተኞች ጋር አይተባበርም፣ ከኃጢአተኞች ጋር አይስቅም። አንዳንድ ሰው እኮ ፈጽሞ ለእግዚአብሔር ክብር የማይሆን ነገር ኃጢአታዊ አጋንንታዊ የሆነ ነገር ሲፈጸም እንኳን የሚስቅ አለ እኮ የሚተባበራል። ይሄ እግዚአብሔር አይወደውም፣ በኢየሱስም እግዚአብሔር ይገስጸው ብሎ ያንን ነገር ከመገሰጽ ከማንቋሸሽ በቃ ሰዎች ያ ነገር ልክ እንዳልሆነ እንዲገባቸው ከማድረግ እንደገና ደግሞ መገሰጽ ያለበት መገሰጽ፣ በግልጽ መንቀፍ ያለባችሁን መንቀፍ ሲገባ ኃጢአተኛው ወይም ደግሞ ኃጢአት ሰውን አይደለም። ሰውን እንድንጠላም በሰው ላይ እንድንደገፍም የእግዚአብሔር ቃል አያዘንም። ግን ኃጢአት ነውር ሲሰራ ስታዩ በፊታችሁ ያ ነውር ያ ኃጢአት በቢሮ ውስጥ የሚሰራ ኃጢአት ሊሆን ይችላል፣ ጉቦ ሊሆን ይችላል፣ ሙስና ሊሆን ይችላል፣ ሐሜት ሊሆን ይችላል፣ ዝሙት ሊሆን ይችላል። ከቢሮ ውጭ አካባቢያችሁ፣ ሰፈራችሁ፣ መኖሪያችሁ፣ መንገዳችሁ፣ አገራችሁ በሚዲያ በተለያየ ስፍራ ላይ ሊሆን ይችላል።
ኃጢአተኛ በፊቱ የተናቀ ነው። ይሄ በእግዚአብሔር ድንኳን ውስጥ የሚኖር ከኃጢአተኛ ጋር አብሮ የሚገለፍጥ ከኃጢአተኛ ጋር አብሮ የሚወጣ የሚገባ ከኃጢአተኛ ጋር አብሮ የሚተባበር አይደለም። በኃጢአተኛ አሁን እኮ አሉ ብዙ ጊዜ በሕዝቅኤል ዘመን ላይ የነበሩ አይነት ክርስቲያኖች ጥንቆላ ጋር ይሄዳሉ፣ እዚህ ጋር ክርስቶስም ይላሉ። በሁለት ስፍራ ላይ የሚረግጡ ብዙ ክርስቲያኖች አሉ በዚህ ዘመን ላይ። እነሱን እንኳን በቃ ተከባብረን ተሸፋፍነን እንኑር ነው የሚለው አብዛኛው ሰው እንጂ እንዲጋፈጥ እንዲጋለጥ ራሱ አይፈልጉም። ተጋልጦም ቢሆን ወይ እንዲጸለይላቸው ወይም ቢካሉም ደግሞ ለይቶላቸው ሳያጭበረብሩ ከመንጋው ተለይተው እንዲኖሩ እንዳይደረግ ምንድነው በቃ ተከባብረን እንኑር። እንዴ ሐዋርያቶች እኮ እርስ በርስ ይገሳጽጹ ነበር። ጳውሎስ ጴጥሮስን ይገስጽ ነበር እኮ። የሆነ የማይገባ አይነት ነገር ሲኖር እኮ ይገሳጸጻሉ እንጂ በቃ ዝም ብለን እንሂድ እኮ አይባሉም። በቃ አንዳንዴ በጣም አብዝታችሁ በመንፈስ ካልተሞላችሁ የኃጢአተኛ ደጋፊ ራሱ ልትሆኑ ትችላላችሁ። የምለውን ነገር በደንብ እያሰብክ እያስተዋልኩ ነው ማውራችሁ። በደንብ ዕለት ተዕለት በእግዚአብሔር መንፈስ የማትሞሉ ከሆናችሁ የኃጢአተኛ እንኳን ኃጢአተኛ በፊታችሁ የተናቀ ሊሆን ይቅርና የኃጢአተኛ ደጋፊ ልትሆኑ ሁሉ ትችላላችሁ። የኃጢአተኛ ቀኝ ክንድ ሁሉ ልትሆኑ ትችላላችሁ። ምክንያቱም የእግዚአብሔር ቃል ግን ይሄንን አያስተምርም። እኔ ካመንኩ ማምነው የእግዚአብሔርን ቃል ነው። ካመንን የምናምነው የእግዚአብሔርን ቃል ነው። ከሰማን እንሰማ ዘንድ የተነገረን የእግዚአብሔርን ቃል ነው። የእግዚአብሔር ቃል ደግሞ ምንድን ነው የሚለን? በመዝሙር ምዕራፍ 15 ቁጥር 4 ላይ ምን ይላል? ኃጢአተኛ በፊቱ የተናቀ። ይሄ በእግዚአብሔር ድንኳን ውስጥ ሊኖር የሚችል ሰው ወይም ደግሞ የሚኖር ሰው በህልውናው በእግዚአብሔር አገዛዝና በእግዚአብሔር አብሮነት በህልውና ውስጥ በእግዚአብሔር ተሞልቶ የሚኖር ሰው ኃጢአተኛ በፊቱ የተናቀ ነው። እግዚአብሔርንም የሚፈሩትን የሚያከብር። አያችሁ፣ እግዚአብሔርን የሚፈሩትን ደግሞ ይሄ ከእግዚአብሔር ድንኳን ውስጥ የሚኖር በጽድቅ በቅድስና በእውነት በመልካም እውነት የእግዚአብሔርን ሐሳብ ብቻ እየተከተለ በእግዚአብሔር ህልውና ውስጥ የሚኖር እግዚአብሔር አብሮት ያለ ሰው ምን አይነት ነው? እግዚአብሔርን የሚፈሩትን ደግሞ ምን ያደርጋል? ያከብራል። አያችሁ፣ እግዚአብሔርን የሚፈሩ ሰዎችን ያከብራል። ለባልንጀራው የሚምል የማይከዳም። ለባልንጀራቸው ቃል ይገባሉ፣ ይምላሉ። ከዛም ደግሞ ምን ይላሉ? ከዳተኞች አይደሉም፣ አይክዱም። ማይችሉት እንኳን ነገር ቢኖር ቃል የገቡት ነገር ከሆነ ቃላቸውን ይተገብራሉ፣ ቃላቸውን ይፈጽማሉ። እንደ እግዚአብሔር ሐሳብ በቃ የቻሉትን ነገር ሁሉ አድርገው ከዛ ሰው ጋር ህብረታቸውን ይቀጥላሉ እንጂ ከሃዲዎች አይሆኑም። ዩሲ ከሃዲዎች አሉ እኮ፣ በጣም ከሃዲዎች አሉ። ለባልንጀራቸው ቃል ከገቡ በኋላ ከማሉ በኋላ ምንም ያደርጉ? ኧረ እኔ አላቅም፣ ኧረ በቃ ትቻለው፣ ኧረ እንደዚህ ምናምን ብሎ ይክዳሉ፣ የሚክዳሉ። በመጨረሻው ዘመን እንዲያውም ብዙዎች ከዳተኞች ይሆናሉ ብሎም ይላል የእግዚአብሔር ቃል። ነገር ግን በዚህ በእግዚአብሔር ድንኳን ውስጥ የሚኖር ሰው ምን አይነት ሰው ነው? ለባልንጀራው የሚምል ከዛም ደግሞ አይክድም። ታማኞች ናቸው። ቃላቸውን ቃል አባይ ወይም ደግሞ ቃላቸውን የሚያጥፉ ሰዎች አይደሉም። ኃጢአተኛ በፊታቸው የተናቀ ነው። ከኃጢአተኞች ጋር አይተባበሩም፣ አያፌዙም፣ አይተባበሩም፣ አይውሉም፣ አይሰነብቱም። ከኃጢአተኞች ጋር በፊታቸው እንደ አይነት ነገር እግዚአብሔርን የማያከብር ነገር ውስጥ የሚኖሩ ከሆነ በቃ ብለው በፊታቸው የኃጢአተኞቹ ስራ ኃጢአቱ የተናቀ ነው በፊታቸው። እግዚአብሔርን የሚፈሩ ሰዎችን ደግሞ ምን ያደርጋሉ? ያከብራሉ። እኔ አሁን ትልልቅ ደስ የሚሉ የእግዚአብሔር ህልውና ያላቸውን መጋቢ ላይሆኑ ይችላሉ። በየትኛውም እግዚአብሔር ባስቀመጣቸው ስፍራ ላይ ያሉ ምክንያቱም አገልግሎት ሁሉም የተሰጠንን አገልግሎት በታማኝነት እስካገለገልን ድረስ በእግዚአብሔር ፊት ሁሉም አገልግሎት እኩል ነው። ሁሉም በሰራው ልክ አክሊል የሚያገኝበት ነውና በታማኝነት በእግዚአብሔር ፊት የሚኖሩ ህልውናው ያለባቸውን በጣም ትላልቅ ሰዎች ሊሆኑ ይችላሉ፣ በእድሜ ትናንሽ ወጣቶች ሊሆኑ ይችላሉ፣ ከኔ ታናናሾቼ ሊሆኑ ይችላሉ። እጅግ በጣም ነው የማከብራቸው። ቅድም መጀመሪያ ላይም ሰምታችሁ ከሆነ ተናግሬዋለሁ፣ ሰምታችሁታል ብዬ ነው ማምነው። ገብታችሁም እንደገና ወደኋላ ባክ እያደረጋችሁም ቪዲዮ ሙሉውን በደንብ ማየት ትችላላችሁ። ለእኔ ትልቅ እንደ እግዚአብሔር ቃል የሚሄድ ሰው ነው።
እኔ እድሜዋ ወይም እድሜው 67 ሞልቶ እዚህ ጋር ጥንቆላ እዚህ ጋር ደግሞ መጽሐፍ ቅዱስ ይዞ የሚሄድ እዛ ጋር በሐሜት የምትጫማለቅ እዚህ ጋር ደግሞ ኢየሱስ የምትጫወት እኔ እሷን ወይም እሱን አይደለም ማከብረው። እኔ ማከብረው እንደ እግዚአብሔር ቃል የሚሄድ ለምን የ10 ዓመት ልጅ አይሆንም? ለምን ትንሽ ልጅ አይሆንም? ለምን ሽማግሌ በጣም ትልቅ አይሆንም? ለእኔ ትልቅ እንደ እግዚአብሔር ቃል የሚሄድ ሰው ብቻ ነው። እና ምን ይላል? እግዚአብሔርን የሚፈሩትን የሚያከብር ለባልንጀራው የሚምር የማይከዳም ከዳተኛ ያልሆነ ገንዘቡን በአራጣ የማያበድር በንጹህ ላይ መማለጃን የማይቀበል። አያችሁ፣ አራጣ የሚባል አሁን በሕግም የተከለከለ ነው። በእግዚአብሔርን ፊት ደግሞ ኃጢአት ነው። የሆነ ገንዘብ ይወስዳሉ። በሳምንቱ ይመስለኛል የሚከፍሉት። ብዙ ሙቀቱ የለኝም፣ ግን ተባራሪ በሰማሁት ስለ አራጣ በሳምንቱ ይመስለኛል የሚከፍሉት። ሲከፍሉ ያን የወሰዱትን ብርና ጨምረው ደግሞ የሆነ ብር አድርገው ይሰጣሉ። ያን መስጠት ካልቻሉ ለማስያዣነት ቤታቸውንም የተለያየ ንብረታቸውን ያ ያበደረው ሰው ይወስድባቸዋል። ነገር ግን በአራጣ ማበደር በእግዚአብሔር ፊት እጅግ በጣም ጸያፍና ኃጢአት ነው። ሰው ሊበደራችሁ ከወደደ መስጠት የምትችሉት አቅሙ ካላችሁ ታበድሩ ዘንድ 100,000 ብታበድሩ 100,000 እንድትቀበሉ፣ 5,000 ብታበድሩ 5,000 እንድትቀበሉ እግዚአብሔር በሀቅ እንድትቀባበሉ እንጂ በአራጣ ሰውን በማስጨነቅ ብድር እንድታደርጉ እግዚአብሔር አራጣን አይደግፍም። ስለዚህ ገንዘቡን በአራጣ የማያበድር በዛ በእግዚአብሔር ድንኳን ውስጥ የሚኖር በንጹህ ላይ መማለጃን የማይቀበል። በንጹህ ላይ መማለጃን ብሎ ደግሞ የሚለው ምንድን ነው? ጉቦን የማይቀበል። ጉቦ እኮ በጣም አስቸጋሪ ነገር ነው። ጉቦን ደግሞ የሚሰጥም የሚቀበልም ሁለቱም ምንድን ነው? ኃጢአተኛ ነው። እኔ በሆነ ጉዳይ ሄደን እናውቃለን። ባንክ ላይ ማስያዝ የምንፈልገውን ነገር አስይዘን የምንፈልገውን ገንዘብ ደግሞ ለመውሰድ እግዚአብሔር ይመስገን ሁሉን በክብር እግዚአብሔር ገንዘባችሁን ባለዕዳ አይበላውም እንዳለ በክብር በመትረፍረፍ የእስራኤል ቅዱስ ራሱ አቅራቦታችን በመሆን ነገሩን እግዚአብሔር በክብር ደስ ብሎን አሳርፎን ጨርሰናል። ነገር ግን ፕሮሰሱን ስንጀምር የተሟላ በቃ ትክክለኛ ዶክመንቶችን ይዘን ወደ 7 ወር ያህል ነው የተመላለስ ነው። እና ሰው ምን ይለን ነበር? እናንተ እኮ ዝም ብላችሁ እየሄዳችሁ ነው። የሆነ ነገር እኮ ለኃላፊው ካልሰጣችሁ ጉዳያችሁን እኮ እንትን አይልላችሁም። ዝም ብሎ ነው የሚያመላልሳችሁ። አይ እኛ ደግሞ ምናልን? አይ ጉቦን የሚሰጥም የሚቀበልም ሁለቱም ኃጢአተኛ ነው። እኛ አንሰጥም። በዚህ ላይ በድሎን የኛን የሚገባንን ነገር የሚያስፈልግ የመሐንዲስ የተለያየ ዶክመንት ሙሉ የተሟላ ነገር አቅርበናል። ነገር ግን አይ ብሎ ደግሞ ከከለከለን ይቅር፣ እኛ የምንሰራው ስራ ይቅር። እግዚአብሔር ግን በሱና በቤቱ ላይ እግዚአብሔር ይፍረድ። በቃ እግዚአብሔር በስራው ላይ እሱ ይፍረድ። እኛ ምንም አንልም። ግን ለሱ ብለን ወይም ደግሞ ለዚህ ለሚያልፍ ነገር ብለን የእግዚአብሔርን ሀሳብ እና ቃል አንጋፋም። ምንም አያጓጓንም። ይቅር ብለን ሳንሰጥ ቀረን። ወደ 7 ወር ከምናምን አመላለሰ። አንድ አገልጋይ ተናገረችን። በቃ አሁን ያ ጉዳያችሁ አልቋል ጨርሷል ስትለን በሚገርም ሁኔታ ልክ ይሄ ዳንቴል ውሉን ይዛችሁ ስትጎትቱ ትር ብሎ አይደል በፍጥነት የሚፈታው፣ ልክ እንደዚህ ያህል በፍጥነት እሁዱን መልእክቱ መጥቶልን እስከ ሮብ ባለው በቃ እግዚአብሔር ክብሩን ይውሰድ። እኛም እንደ እግዚአብሔር ቃል ካልሆነ ብንጉላላ እንጉላላ፣ መጉላላት አይደለም ቢቀር ራሱ ይቅር። ስራውን ይሄ ሰውዬ በግፍ ከከለከለን እግዚአብሔር በስራውን ራሱ ይክፈለው ብለን ተውን። ልክ ዳንቴል መጨረሻው ሲያዝ እንደሚያልቅ ልክ እንደዛ ምን ሆነ ማለት ነው። ሁኔታውን እግዚአብሔር በክብር ጨረሰው ማለት ነው። ስለዚህ ምን ይላል? በንጹህ ላይ መማለጃን የማይቀበል ገንዘቡን በአራጣ የማያበድር፣ ማበደር ሲገባ በኖርማል መበዳደር በውላ ተይዞም ቢሆን የተለያየ ነገር ተይዞ መበዳደር ሲቻል በአራጣ የሚያበድር፣ በንጹህ ላይ ማማለጃን የሚቀበል። ስንት ሰው አለ የሆነ ሰው ካለፈ በኋላ ከሌሎች ሰዎች ገንዘብ ተቀብለው ያለፈውን ልጅ ጥለው ያላለፈውን የሚቀጥሩ ስንት ሰዎች አሉ። የተለያየ መማለጃን የሚያደርጉ ጉቦን የሚያደርጉ ስንት አይነት ሰዎች አሉ። እንደዚህ የሚያደርግ ለዘላለም አይታወክም ይላል። መማለጃን ምን ማይል የማይቀበል
እንደዚህ አይነት ኃጢአታዊ ነገር ውስጥ የማይገባ ሰው ምን አይልም ለዘላለም አይታወክም፣ በዛ ድንኳን ውስጥ ይኖራል ማለት ነው። ስለዚህ በድንኳኑ ውስጥ ማን ያድራል? በተቀደሰውም ቅዱስ በሆነው ንጹህ በሆነው ላይ ማን ይኖራል ተብሎ የተባለው ቃል ላይ የሚኖሩ ሰዎች እንዳየነው አይነት ሰዎች ናቸው ማለት ነው። በቅንነት የሚሄዱ፣ ጽድቅን የሚያደርጉ፣ እውነትን በልባቸው የሚናገሩ፣ የማይሸነግሩ፣ ባልንጀራቸው ላይ ክፋትን የማያደርጉ፣ ዘመዶቻቸውን የማይሰድቡ፣ ኃጢአተኛ በፊታቸው የተናቀ የሆነ፣ እግዚአብሔርን የሚፈሩ እግዚአብሔር ሰዎችን ደግሞ የሚያከብሩ፣ ለባልንጀራቸው የሚምሉትን የማይክዱ፣ ቃል አባዮች ያልሆኑ፣ በቃላቸው የሚገኙ፣ እነዚህ ሁሉ በምንድን ናቸው? በእግዚአብሔር ድንኳንና በቅዱሱ በተቀደሰውም ተራራ ላይ የሚኖሩ ሰዎች ናቸው። ገንዘብን በአራጣ የማያበድሩ፣ በንጹህ ላይም ደግሞ መማለጃን የማይቀበሉ። ስለዚህ በህይወታችን ይህንን የእግዚአብሔርን ሐሳብ እያንዳንዷን ወደ ህይወታችን አምጥተን እስከ ዛሬ እንኳን የወደቅንባቸው ነገሮች ካሉ ከዚህ በኋላ ያለውን ቀሪ ዘመናችንን እንደ እግዚአብሔር ሐሳብ ቃሉ መስታወት ስለሆነ ይሄ ጎሎኛል፣ ይሄ አልጎደለኝም ብለን የምናይበት ስለሆነ እንደ ቃሉ ህይወታችንን ልናስተካከል ይገባናል ማለት ነው። ይሄንን የሚያደርጉ ደግሞ ምንድነው? እነዚህን የሚያደርጉ ለዘላለም ምን አይሉም ይላል፣ አይታወኩም። ለዘላለም በመከራ ውስጥ፣ በውድቀት ውስጥ፣ በስቃይ ውስጥ ለዘላለም በመታወክ በመረበሽ ውስጥ አይኖሩም። ለምን? በዛ በእግዚአብሔር ድንኳን ውስጥ ስለሚኖሩ በእግዚአብሔር ሰላም፣ በእግዚአብሔር ኃይል፣ በእግዚአብሔር ጸጋ፣ በእግዚአብሔር ድል፣ በእግዚአብሔር ፍቃድ ምን ያሉ ናቸው? ከፍ ያሉ የተባረኩና በዛ ግዛት ውስጥ ያሉ ስለሆኑ የሚታወቁ አይነት አይደሉም። ለዘላለም አይታወኩም፣ ያረፉ ናቸው ማለት ነው። የእግዚአብሔር ረፍትና ሰላም ይብዛላችሁ። እግዚአብሔር እንደሰማነው ቃል እንደሰማችሁት ቃል ትኖሩ ዘንድ ጸጋና መንፈሱን ያብዛላችሁ። በኢየሱስም አሜን። ተባረኩ። ሼር፣ ላይክ፣ ሰብስክራይብ አድርጉ።